ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሰላም ናችሁ አይደል? እኔ ሰላም ነኝ። ክብሩ ይስፋ መድኃኒዓለም ባላችሁበት የእግዚአብሔር ሰላም ይብዛላችሁ እያን ዛሬ መጥቻለሁኝ በተለመደው ሰዓት ላችኋለሁ። ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ ባላችሁበት እና ኢትዮጵያ ሀገራችንንም ሰላም ያርግልን እላችኋለሁኝ። ዛሬም ያው ተመልሼ መጥቻለሁ በነ ሩታና በነ አብሪሽ በነ ዳኒ በነ ቤቲ እና እነ ብዙዬም ዛሬ ቤት መጥተዋል። የተለቀቀውን ቪዲዮ አይታችኋል። ያው እኛ የምንሰራውንም ያ ያሉ መሰለኝ እነ ማካላችሁ እነ ዳኒና እነ ሩታ እነ ቤቲ ትላንትና አድርገውት ከቤት ያወጡና ዛሬ ደግሞ ማየት ይችላል። ሰዓቷን አስተካክላ ከዛ ደግሞ እሷ በሚመቻት ሰዓት ደውሎ ጠይቆ መጥቶ ማየት ይችላል ምናምን። ግን ሰው ልጅ እንደዚህ አስመሳይ፣ እንደዚህ አይነት ውሸታም፣ እንደዚህ አይነት በቃ የሆነ ውዥንብር መፍጠር እንዴት ነው? ሰውን ነው የሚያሞኙት፣ ራሳቸውን ነው የሚያሞኙት። እንደዛ ገፈታትረው አውጥቶት ከቤት እኔ እኮ ብያቸዋለሁ። ሩታ የእሱን ቤተሰብ ስታይ እንዴት ቅልስልስ እንደምትሆን እሱ ባሌለበት ትላንትና እንዴት እንደምታሽካካ እንዴት ቪዲዮን እኮ ያያሉ። እነሱ ጋር ስትሆኝና ከነሱ ጀርባም ስትሆኝ እንደው ለውሸትም ቢሆን እንደው ትንሽን ይሄ ምንድነው አንድ አይነት ሰው ሁኚ። ለነሱ ራሱ እኮ አሁን ከነሱ ውስጥ እየወጣሽ ነው። ለማንኛውም እየወጣሽ ነው፣ ከነሱ ቤተሰብ እየወጣሽ ነው። ማሻአላ ምንም ማለት አይደለም፣ እየወጣሽ ነው። ወንድምየውም እያየሽ ነው። ለምን ከምታደርጊው ድርጊቶች ከምትሰሪው ድርጊቶች በፊት ካንቺ ወገን የሆኑትም ራሱ እንዲቆጫቸው እያደረግሽ ስለሆነ ማለት ነው ብሎሻል እኮ። የሚያገናኛ ልጃችሁን አንድ ላይ ሆናችሁ ማሳደግ ካልቻላችሁ ለየብቻ ሆናችሁ እሱም በፊናው አንቺም በፊናሽ የራስሽን ህይወት እየኖርሽ ልጃችሁን ማሳደግ ትችላላችሁ። ግድ ይሄ ቅናት መንፈስ እንደዚህ አንገብግቧችሁ የሆነ አብርሃም ካንቺ የሆነ ነገር እንዳጎደለ ነው በቃ የሚታወቀው። አሁን ለምን ከሱ የምትጠቀሚው ነገር ከሱ የጎደለሽ ነገር አለ። ባልነቱን ብቻ ወይ ለልጁ አባት መሆኑ ብቻ ሳይሆን በሱ የምታገኙ ጥቅሞች ይቀሩብሻል መሰለኝ እንጂ በዚህ ልክ አንድ ወንድ ጥሎሽ ከሄደ ራስ ጥሎሽም አይደለም የሄደው እኮ አንቺ ነሽ ለዚህ ሁሉ ደረጃ ያበቃሹ። ልጁ ለዚህ ሁሉ ከቤት ወጥቶ እንዲሄድ ለምሳሌ አሁን ቤት እየተናገረች ያለችው ጥሎት የሄደውን ልጅ ምናምን እና ተመልሶ ገብቶ ልጁን እንዲይዝ ለምን? በቃ እሷን እኮ በቃ አይፈልጋትም። በግድ ፈልጋትና ለልጅ ስትል አብረሃት ኑር ማለት አይቻልም። ገባሽ? ያኔ እኔ ጭራሽ አላለያየዋቸው ምናምን ስትቂጥሽን እንዲያራገብሽ የመጀመሪያው ጥል ላይ እኮ ሀዱ ብለሽ ጠንሳሾ አንቺ ነሽ። ቀጥላ ያቺ ሊመታ ይሄው የእሷ ይብሳል ሰይጣኑ ብጥብጣቸውን አወጣ እንጂ እኮ አንቺ ራሱ አለሽበት እኮ። ማነው ጽጌ እዚህ ጋር ሳመችው ልብስቲክ እንኳን አለበት እንዳትጠርግ ምን እንዳትል ብለሽ ኮልኮሌ መኪናሽን ይዘሽ አንቺ ራሱ መኪናሽ ከመኪና ማትሻይ የሆነ እኔ አታፍሪም እንዴ? እኔ ራሱ እንዳንቺ እያረገኝ እኔ ራሱ እንቅስቃሴ እንዳንቺ እየሆነ ነው። አንቺን እየፎገርኩ በጌታ ስም እንዳይተላለፍብኝ እናንተ። ልክ ማርያምን ሰው በቤታችን ሲመጣ ምናምን ቤቱ ያንቺ ነው እንዴ? ስሩንም እኮ ቤቱ የሚቀርበው ለማመሰለሽ ለነ ቡዜ ለነ ዴቭ ነው። አንቺ ምን ቤት ነሽ እንዴ? ምን ነው የሚባላ ነገር የለም እንዴ? ምሳ ሰዓት ጠብቃችሁ መጣችሁ። ሰው ማለት ሰው እናንተ ምግብ አታችሁ ነው እንዴ? ከቤታችሁ ተሰዳችሁ እሷ ቤት የገባችሁ አነሳችሁ። ከዩቲዩብ ላይ የምትለቅሙት ገንዘብ ለሆዳችሁ አልበቃ ብሏችሁ ነው። ሩታ ጋር ለምን የሩታ ብር አለ። አብርሃም አስቤዛ የሚያደርግ አለ ለልጁ ብሎ ለቤት ኪራይ ብሎ የሚከፍል አለ። ከዛ የተራረፈችዋን ልትለቃቅሙ ነው እንዴ እሷ ቤት የገባችሁት እናንተ? እነሱ ቤት እሷ ቤት እኮ አልገቡም።
አብርሃም እኮ ታሞ እዛ ወርቆ እኮ ማንም ሰው መጥቶ የሱ ቤተሰቦች እኮ አላዩትም። ጓደኞቹ ሄርሜላ ተንከባከቡት፣ ዳነ። ከዛ በተረፈ እናንተ ታዲያ ቆሌ መጥቷችሁ ነው እንዴ እናንተ ሰው ቤት የመጣችሁት? ሰውኛ ቤት ሲመጣ ምናምን ቤቱ ያንቺ ነው እንዴ? ለነገሩ እንደዚህ አይነት ቤት እኮ ኖርሽ አታውቂም። ኮልኮሌ የሆነ እንደዚህ ያለ አዲስ አበባ ሳይሆን የሆነ እንዴት ልበልሽ ሶፋም እኮ ላው ላይ ዘላችሁ ምን የምትሉት እኮ እንደዚህ አይነት ሶፋ ስላለሽ ነው። እናውቃለን። ያንቺ ሶፋ ያረጀ የበሰበሰ አሁን ከቀየርሽ አላውቅም እንጂ ያረጀ የበሰበሰ የሆነ እዚህ ግባ የማይባል የዱሮ ሶፋ ዛሬ እኮ እነሱ ቤት ያለው አዲስ ፋሽን የጊዜው እንትን ነው ቤታቸው ውስጥ ያለው እና አንቺ ብርቅ ሆነብሽ። በቃ አይተሽ በእድሜሽ አይተሽ ማታቂውን እሷ ታናሽሽ ሆና ካንቺ በላይ ስላላት በህቃ ማለት ነው። በህቃ እናትዬ ምናምን የምትያት ቡዜ አንቺ ቡዜን ትወልጃታለሽ። ወደል ቡዜን ትወልጃታለሽ፣ ወልደሽ ታደርሻለሽ። እናትዬ ምናምን አው አንድ ሴት እናት መባል ምንም ቁም ነገር እንትን አይደለም፣ ከባድ አይደለም። ግን አንቺ ቡዜ እኮ ልጆች አሏት፣ የተከበረ ትዳር አላት። አንቺ ምን አለሽ? ያም ይመጣል ይስምሻል፣ ይሄዳል። ያም ይመጣል ይስማል፣ ይሄዳል። ካላስ ከዚህ ውጪ ምንም ጥቅም የለሽም። እኔ ትላንትናም ብያለሁኝ፣ መቀደም ብያለሁ። አንቺ ከሩታ ካንቺ ቀርማ ልጅ ሆና ትዳር ስለያዘች ቅናት እንጂ ያ ቅናትሽ ደግሞ ይሄው ትዳሯን እንዲያፈርስ አደረጋት እንጂ ምንም እኔ አሁን በእድሜ ከኔ አንሰው ወይ ዘመዶቼ ትዳር ምናምን ሲይዙ ደስ ይለኛል። ለምን ይከፋኛል እንዴ? ደስ ነው የሚለኝ አይደለም። ስጋዎቼ እኔ አብሬያቸው ያደኩ ጓደኞቼ ትዳር ሲይዙ ሲወልዱ በጣም ነው ደስ የሚለኝ። መባረክ ነው መቀደስ ነው። አንቺ ታዲያ ከየቱኛው ነሽ? ታዲያ አንቺ ከየቱኛው ወገን ነሽ? እነሱ ስታይ እኔ ማንንም አልፈራም እነሱን መፈራም መስሎክ ነው ምናምን ካልፈራሽ ታዲያ ምን ትላንትና እንደዛ ቄጥሽን እንደዚህ ልክ ብያለሁኝ እኮ እንደ በሬ ልክ ሊታረድ የተቀለበ በሬ ይመስል ቄጥሽን እንደዚህ ስታማችው እና ታዲያ ዛሬ ልክ ጨዋ ሆነሽ እኛ ልጁን አያላልንም ምናምን ቪዲዮ እኮ አይተዋል። ቪዲዮ አይተው እኮ ነው አይታለች። እሱም ያያል። ቪዲዮ ያደረጋችሁን ነገሮች በሙሉ አይተናል። እነሱ ሩታን ሊያወራት ነው የመጣው የአብርሽ ወንድም። እሷም እንደዛው ሊያናግሯት ነው የመጡት። መረቀቻ ዛሬ እርግማን እየሆነባት ነው። የቡዜ ምርቃት እርግማን እየሆነባት ነው ለልጅቷ ማለት ነው። ገባችሁ? እና ልጁ ማየት ይችላል። እና ሲመቸኝ ሰዓቴን አመቻችቼ ምን ብዬ በዚህ ወጥቼ በዚህ ገብቼ እና አንቺ ካልተመቸኝ እሱ ደውሎ ልመጣ ነው ሩታ ልጄ ላይ አይኔ አይመቸኝም ዛሬ ነገ የሚደውላል ሩታ መጥቼ ላይ ነው ዛሬ አይመቸኝም የሆነ ቦታ ሄጃለሁ እኔ ቤት የለሁኝም ተነጎዳም ይደውላል። እንደዛ እያልሹ ነው እያሾፍሽበት። ታዲያ በዚህናል ቅናት እንደዚህ የሚያንገበግብሽ ከሆነ ያኔ ያዙኝ ልቀቁኝ እኔ አልፈልግም ከሱ ጋር በቅቶኛል ብለሽ ገመድ ልትበጥሽ የደረሽ ሴትዮ ዛሬ ታዲያ ምን ታረጊ? ያኔ እኮ የጣልሹ አብርሃም ነው። ያኔ እኮ የወርሹ አብርሃም ነው። ሌላ አብርሃም እኮ አይደለም። ሌላ እኮ ከሰማይ አልወረደም ወይ ከእናቱ ማፀን ዛሬ አልወጣም። ያው አንቺ የምታውቂው አብርሃም ነው። በቃ እጅሽ ላይ ባለ ሰዓት በጥፊ ስትዩ፣ እጅሽ ላይ ባለ ሰዓት እንደ ቆሻሻ ስታዩ፣ እጅሽ ላይ ባለ ሰዓት የትም አይሄድም ብለሽ የጠበቅሽው ሰውዬ ሄዷል። ከይ በምንልሽ ሰዓት አልሰማሽም። ዛሬ ከሄደ በኋላ ታዲያ ለምን አንገበገበሽ? ለምን አቃጠለሽ? ይሂድ። አንቺም የራሴ ህይወት አለኝ ልታስቀኝ ከሆነ እሱ አይቀናም። ቀንቶ ወደ አንቺ አይመለስም። ነግሮሻል። ህርምሽን አውጪ። እንኳን አይደለም አንድ ወንድ 10 ወንድ አከታትይ። አብርሃም ሀጃው አይደለም። ገባሽ? አብርሃም አሁን የሌላ ሰው ነው። አብርሃም ዛሬ የሌላ ሴት ፍቅረኛ ነው። ምንድነው የምንለው? ስለዚህ የሌላ ሰው ነው። አንቺ እኔም አንተ ህይወት እንዳለክ እኔም ህይወት አለኝ። ምን አገባው ታዲያ? ይሄንን ለሱ እኮ መንገር አያስፈልግሽም። ህይወትሽን ቀጥይ ተብለሻል። ቀጥይ። እግዚአብሔር ያርግልሽ። እንዴ አብርሃም ምን አገባው? አብርሃምን ለማስቀናት ከሆነ አልፎብሻል። አለፈ በቃ። እሱ አንቺ ላይ የምቀናበት ሰዓት ጊዜ የለውም። የራሱ ሰው አለው። አብሮ የሚያሳልፈው ሰው አለው። ወደፊት አብሮ ትዳር እያሰቡ ያሉ ሰው አለው። ምን ስለሆነ ነው ታዲያ አንቺ መቼም ሁለተኛ ሚስት ሆነሽ ኑሪልኝ ብሎ አይፈልግሽም፣ ህጉም አይፈቅድም። ስለዚህ
ታዲያ ምን ቤት ነው? አንቺ ከፈለሽ ይው አይደለም 10 ወንድ ማከታተል ትችያለሽ። አንቺ ከቻልሽ ማስተናገዱ ከቻልሽ ማለት ነው። ከቻልሽ ምንም ችግር የለበትም አብርሃም። ስለዚህ ባትደክሚ በዚህናል ባትደክሚ እንደሚያስቀጣሽ ጠንቅቀሽ ታውቂያለሽ፣ ጠንቅቀሽ። ስለዚህ ለምንድን ነው ታዲያ በዚህ ልክ አንቺ እንደዚህ ማበድ? እንደዚህ በቃ እሱን ስታይ ልክ እንኪ ደዊ ምን እንዳይውጣት ነው ወይስ ለምንድን ነው? ሩታ እንኪ ደዊ ምናምን እኔ ማንም ላንተ አያንስም ብሎሃል ወንድምየው። ትዕግስት እነሱ በቤታቸው የሆነ ለሰው አክብሮት አላቸው፣ ለቤተሰቦቻቸው ክብር አላቸው። እንደናንተ ክብር ለቤተሰብ ያሌላችሁ እናንተ የአዲስ አበባ ተወላጅ ቅጠል ሳሩ የማቃችሁ፣ እነሱ ግን ከሀገራቸው ርቀው ራሱ ለቤተሰቦቻቸው ክብር አላቸው እንጂ እናንተ እንደምታደርጉት እናንተ እንደምትሆኑት አብርሃምንና የሱን ቤተሰቦች የሆነ ነገር ውስጥ አስከታችሁ ወይ እስር ቤት ገብተው በቃ እናንተ ከተሚቷ ላይ እኔ ምን ሩታን ከፈለካት አግባት፣ እሺ ካለችክ አግባት ከቻልክ። እንደ አብርሃም አንተ እውነት አንቀባራ የምታኖራ ከሆነ ሩታ እሺ ካለችክ የድሮ ፍቅረኛ ክናታል ተመለሱና አንድ ላይ ሆኑ። ምን ችግር አለበት? አብርሃም ከሆነ እኮ ምን ችግር የለበትም። ሀክቶ ብሎ ጥሏት ሄዷል። በቃ ካሁን በኋላ ወደ እኔ ብሏታል እኮ ከዚህም በፊት እኔ ወደ አንቺ ህይወት አልመለስም፣ እኔ ስሩን ለልጄ ስል ነው እንጂ ታስጠይኛለሽ አላይሽም። እንደዚህ መባሏ መሰለኝ አሁን እሷን እብድ ያደረጋት። እብድ እኔ ወደ እሱ ህይወት ስመለስ እሱ ለምን አልተመለሰም? በህይወቱ ለመጫወት በህይወቱ ለመዝናናት። ልጅቷ እኮ ሩታ ናት። ልጁ ሰውየውም አብርሃም ነው። በቃ የሰው መውደድ አለው፣ የሰው ፍቅር አለው። ሰው ግድ ወንድ ስለሆነ ብቻ አይደለም አብርሃም የሚወደደው። በቃ እግዚአብሔር ሲፈጥረው የሰው ፍቅር ሰጥቶታል። ስለዚህ በቤተሰቡ ተወዳጅ ነው፣ በሰፈሩ ልጆች ተወዳጅ ነው። ይኸው በቃ ተወዶ ተፈቅሮ የሚኖር ልጅ ነው። ገና እናንተ ያያችሁት እናንተ ለምሳሌ ዳኒም ከሱ በፊት ነክ ዩቲዩበር እቺኛም ወደሎም ከሱ በፊት ድራማ ሰሪ ናት። አብርሃም ያለውን ንብረት እሷ የላትም። አብርሃም የደረሰበት ማማ ላይ እሷ አልደረሰችም። ይሄ ተባረከ። ታዲያ ይሄ እኮ እግዚአብሔር ነው የባረከው ልጁ። ታዲያ ምን አርግ ነው የምትሉት? ይሄ ቅናት እንደዚህ እብድ የሚያረጋችሁ ታዲያ ለምንድን ነው? ብታቁ ስሩንም እኮ በቃ ተለያዩና አንቺም እንደ እህት እሱንም ቀርበሽ እሷንም ቀርበሽ ለወደፊት ለልጃቸው ራሱ አሁን ምን እያልሽ ነበረ? እዚህ ጋር አንተ ማረለም ተጎጂ፣ እሷ ማረለችም ተጎጂ፣ ልጁ ነው ተጎጂ። ስለዚህ ልጁ እንዳይጎዳ አንተ ነው ማስተካከል ያለብህ። ተስተካክሎ እሺ በቃ ለልጄ ስል ተስተካክዬ መጥቼ ከሩታ ጋር ልኖር ብሎ ግብት ብሎ ከእናንተ ጋር እንዲኖር ነው የፈለግሽው? ኧረ እባክሽ ትዳር በግድ አይሆንም። ትዳር በፍቅር ነው። በቃ እሱ በሚፈልግ ሰዓት እሷ አልፈለገችም፣ እሷ በምፈልግበት ሰዓት ደግሞ አብርሃም ሄዷል። ስለዚህ ምን ሊሆን ነው ታዲያ እዛም እዚህም የሚረግጠው? እናንተ እንደምትሉት ሴሰኛ ወንድ አይደለም። ዝም ብሎ ሴቶችን የሚያባርር ዝም ብሎ ከሴቶች ጋር ህይወቱን የሚያሳልፍ ልጅ አይደለም። በቃ ወይ በልጅነቱ ማንም ሰው የፈለገውን ነገር ምን ድንግል ሆና ነው እንዴ? ወይ እሱ ግልጽ አውጥቶ ስላልተናገረ ነው እንዴ? ድንግል ሆና ነው እንዴ አብርሃምን ያገኘችው? እሷ ጓደኛ ነበራት እንዴ? ይሄው አይተናል እኮ ከዳኒ ውጪም እኮ ጓደኛ የነበረች አብርሃም ጋር እንድትሄድ እኔ ነኝ ያደረኳት ብሎ እኮ ቪዲዮ የሰራ ልጅ አለ። አይ አይደለሁኝም ብላ አንድ ቀን እንትን አላለችም። እና ግድ እዚህ ጋር አብርሃምን ብቻ መጥፎ የሩታ ጊዜ መልካም የምታወሩበት ጊዜ አለፈ። ዛሬም እሷን እየደገፋችሁ ልጅቷ የባሰ ገደል ውስጥ እንድትገባ እያደረጋችኋት ያላችሁት እናንተ ናችሁ። አርፋ ህይወቷ እንዳትኖር አርፋ በሰላም ከቤተሰብ ጋር ራሱ እንዳትኖር ልጁ ነገ ሲያድግ ሩታን እኔ ከዚህም በፊትም ሰርቻለሁ ቪዲዮ ልጁ ራሱ እናትየውን እንዲጠላ ነው እያደረጋችሁ ያላችሁት። ያርጋል እኮ ይሄን ቪዲዮ እያየ ነው የሚያርገው። ለታሪክ ይቀመጥለታል። አይደለም እሱ ገና በ5 አመቱ
አልፈልግሽም ብሎ ጥሏት እንዳይሄድ እናንተ 10 ዓመት 20 ዓመት ነው የምትጠብቁት። እኔ እንዳንቺ አይነት እናት አልፈልግም። አባቴን እንደዚህ ያደረሽ እንደዛ እየገፈተረ ማን ነው? እኔ ግን አብርሃም በጣም ነው የተናደርኩበት ትላንትናም ዛሬ። በቃ እነሱ በሚጠቀሙት መንገድ እሱ መጠቀም አይችልም ወይ? ዳኒን እንደዚህ እኮ አንገቱን ይዞ እንደዚህ ሲል አድርጎ አውጥቶ በእንትን ሳይሆን በፎቁ ላይ እንዲወረታይ መልቀቅ ነው ያለበት፣ እንዲወረታች በቃ። ይሄ ሸልምጥማጥ በየሰው ቤት እንደዚህ የሚሽለጠለጥ ወንድ እኔ አይቻላቅም እንዴ። ሃይ የሚል ቤተሰብ ካሌላችሁ ሰው የሚላችሁን ራሱ ስሙ። የኦዲየንስን ቪዲዮ እዩ ምን እያላችሁ እንደሆነ። ዛሬ ሩታ ያኔ እሷን ደግፈው ዛሬ ቪዲዮ የሚሰሩ ልጆች በሙሉ ዛሬ ሩታን እየወቀሷት ነው፣ በእናንተ ምክንያት ማለት ነው። እውነት ነው፣ አብርሃም ነው ለሷ የማይገባው። እኔ ከዚህም በፊትም ቪዲዮ ሰርቻለሁኝ። አብርሃም ሰርተ የመጣ ኃጢአት አለ በሴቶቹ ላይ። ባይሆን እኛ የምናቃት ፍቅር አለች። እስኪ በቪዲዮ ራሱ ይቅርታ አርግልኝ፣ ግፍ ሰርቼብሻለሁ፣ በድዬሻለሁኝ፣ ያንቺ እንባ ያንቺ ለቅሶ በቤት ውስጥ ቁጭ ብለሽ ያለቀሹ አንድ ሴቶች መተው አብርሃምን ትዳሩን ለመበጥበጥ እንደዛ ሲያደርጉ እሷ ትንፍሻላለችም። ጀግና ናታ፣ በራሷ ትተማመናለች። ነገ የት መድረስ እንዳለባት ስለምታውቅ ምን አከራከራት? ምን አጨቃጨቃት? ዘና ፈታ ብላ ይሄው አሁንም እየኖረች ነው። አብርሃም ቢሄድ እሷ ህይወቷ እየቀጠለ ነው፣ እየሰራች ነው። አብርሃም የሚውልበት ቢሮ ይዋለች ነው። አብርሃም ያለው ዩቲዩብ አላት፣ እየሰራች ነው፣ እየበላች ነው፣ ልጇን እያሳደገች ነው፣ እየተዝናናች ነው። አንድ ቀን ስለ አብርሃም መጥፎ ነገር ተናግራ አታውቅም። ያኔ ያ ሁሉ ሰው ውርጅም ሲያወርድባት ትዳሩ ልበጠብጭ ነው የመጣሽው አንቺ ምን ብሎ ቪዲዮ ሲሰሩባት ፎቶዋን ሲዘቀዝቁ ምን ሲሉ መልስ አልመለሰችም። ወደ እግዚአብሔር ዘንድ እየሄደች ነበር የምታለቅሰው። መልሷን ጌታ መለሰላት። እርግፍ እሷን መልስ ስለ አንድ ሰው ቪዲዮ እንደዚህ ያሉኝ ብላ ለአንድ ሰው ቪዲዮ ሳሰራ የራሷን ህይወት እየሳቀች እየፈነደቀች እርግፍ አርጎ ተዋት። ዩቲዩብ የሚባል ሰው በሙሉ ተዋት፣ እርግፍ አርጎ ተዋት። በቃ ለምን እሷ ስለተወቻቸው። ዛሬ ሩታ ነገም ሌላ ቪዲዮ ትሰራለች፣ በእሷ ዙሪያ ያሉት ቪዲዮ ይሰራሉ። ምን ይላሉ? ልትተው አልቻለችም። አትርሱኝ፣ እንዳትረሱኝ፣ እናንተ ከረሳችሁኝ እኔ የለሁኝም እያለች ነው። አያችሁ? ይሄ እንትን የላትም በራሷ እኔ ምን እንደማረግ ታውቃለህ ምናምን የምትለው ኖ፣ ውሸታም ናት። ውሸታ እንደዛ ማድረግ የምትችል ከሆነ ራሷን ጠንካራ አድርጋ በራሷ መንገድ መምጣት። ዛሬም ስለ አብርሃም፣ ነገም ስለ አብርሃም፣ ተነጎዳም ስለ አብርሃም፣ ሳምንቱን ሙሉ ወሩን ሙሉ አመቱን ሙሉ ስለ አብርሃም አይደብርም እንዴ? ይደብራል። ልጅ እንዴ አባት እኮ ነገ እኮ ልዑል ነው ያሉት። ስም መላክ ያወጣዋል አሉ። ልዑል አልሹ። የማ ልዑል ነው እሱ? ያንቺ ወይስ የማን ነው? እና ልዑል አብርሃም ብለሽ ስታስጠሪው ከዛን ደግሞ እያደገ ሲሄድ የሱ ኩዮች ቪዲዮን እያዩ ምን እያሉ ድሮ እናትህ እኮ አባትህን እንደዚህ የምታረግናት ምናምን ለህሊናው ለልጁ ህሊና ስትይ ሴትዮ ተረጋጊ። ልጁ እያደገ ነው የሚሄደው። ነገ የት እንደሚደርስ አታውቂም። ይሄ ልጅ ጓደኞቹ አንቺን እናትህ እኮ እንደዚህ ናት፣ እናትህ እኮ እንደዚህ የምታረግ ናት፣ እናትህ እኮ አባትህ እንደዚህ የምታረግ ናት። ከዛ ደግሞ ሌሎቹ ልክ እንዳንቺው ደግሞ መልሰው አባቱን የሚደግፍ ህፃን አለ፣ አንቺን የሚደግፍ ህፃን አለ። ልጁ በዚህ መሃል የትኛውን ሰምቶ የትኛውን ይልቀቅ? ይሄን ሁሉ ያደረጋችሁኝ እናንተ ናችሁ። በጓደኞቼ ፊት እንዳፍሬ ያደረጋችሁኝ። ሌላ ይቅርና እኛ ድሮ ተማሪ ሆነን የሆነ አባት እናት ወይ ትሆናለች ወይ አባት ሊሆን ይችላል። ያው የገጠር ልጆች ስትሆኑ ግን ከባድ ነው። የከተማም ያው ነው፣ ገጠርም ሆነ ምን ኢትዮጵያ ናት፣ ያው ናት እሷ። በቃ በአባታቸው ልጆች ማሸማቀቅ፣ በእናት ማሸማቀቅ፣ ወይ ደግሞ የደሃ ልጆች ከሆኑ በኑሮ ከነሱ በታች የሆኑ ልጆች ከሆነ ማሸማቀቅ ምናምን አለ። ደግሞ ከሱ የባሰ አሁን ይሄ ነገር መጣ። በቪዲዮ የሚቀመጥ በካሜራ ላይ ቁጭ የሚል ይሄ ነገር ደግሞ መጣ፣ ይባስ ብሎ ማለት ነው።
ስንት ልጆች ናቸው በአባቶቻቸው በእናቶቻቸው እየተሸማቀቁ ከሀገር ብን እያሉ እየወጡ ጎዳና ተዳዳሪ የሚሆኑ የሰው ቤት ሰራተኛ ሆኖ የሚቀሩ ስንት አለ። እናንተ ደግሞ ከነሱ ተሽላችሁ ዛሬ ለልጃችሁ የሆነ እርሾ ማታስቀምጡ የሆነ መልካም እኔ አንዳንድ ሰዎች እነዚህ በትምህርት እንደው ገፋ ብላችሁ እንደው ትምህርታችሁን እንደው ከስኩል አልፋችሁ ወይ ኮሌጅ ገባ ምናምን ትላላችሁ። አላቅልሽም አንቺ እንደዛ ስትይ ነው የምሰማ። ኮሌጅ ገብቼ ተመርቄ በዚህ ወጥቼ በዚህ ገብቼ ልመረቅ ደርሻለሁ። አንድ ቀንም ተመርቀሽ አላየንሽም። አንቺ ቤት መረቅ ያለሽ አንቺ አብርሃም ቄጥ ስሩ እየሮጥሽ እና የቱ ጋር ነው ታዲያ የእናንተ ትምህርት መማር? ትምህርታችሁን ጨርሳችሁ ምናምን እኔ የተማረ ሰው ምን ያለ የተማረ ይግደለኝ ምን ምናምን ተረት በቃ የሆነ ተረት አለ አይደል? በቃ እነዚህ ስታዩ አያስፈልግም። በቃ እውቀት እኮ ሲበዛም ፉዞ ያረጋችኋል። በቃ ደደብ ነው የሚያረጋችሁ። አባባል አላል ያልተማረ አገር ሰራ የተማረ አገር አፈረሰ እንደሚባለው ማለት ነው። እናንተ ተምረናል አውቀናል ሰልጥነናል የምትሉ ህይወት ትበጠብጣላችሁ፣ ሀገር ታጠፋላችሁ፣ መንደር ትበጠብጣላችሁ። በሰው ቤት ውስጥ ገብታችሁ የሰውን ቤት እንዲብጥብጥብጥ አርጋችሁ በአንድ እግሩ ታቆማላችሁ። አብርሃምን ያናደዳችሁ መስሏችሁ ነው። ትናንትና እንደዛ በቃ የምትሆኑትን ቢመቻችሁ እኔ እንጃ በዛን ሰዓት እብድ ብላችሁ ብዙ ነገር ማድረግ የምትችሉ ይመስላችኋል። ይሄ ምንድነው የሚያሳያችሁ? ቅናት ነው። ትናንትና ብያለሁ። ቅናት እንደዚህ ህልም በቃ እብድ ያደረጋችሁ ቅናት። አይ በስመ አብ ይለያል። የእናንተ ቅናት ደግሞ እጅ እግር ያሌለው አፍ ያሌለው እግር ያሌለው እጅ ያሌለው ቅናት። ኧረ በስመ አብ እንደዚህ አይነት ቅናት አብርሃም በቃ እናንተ ቅናትም ነው መልሳችሁ ልጁን የማይሆን ነገር ውስጥ ለመክተት ትቆሰቁሱታላችሁ። ግን እግዚአብሔር እየጠበቀው ነው። እውነት እሱ እግዚአብሔር ከሱ ጋር ነው ያለው። ማን ወንድ ነው በዚህ ናል ወንድነቱን እየተፈታተናችሁ ማንነቱን እየተፈታተናችሁ እየናቃችሁበት እንደ ሀለሌ ሴት እያሽካካችሁበት ልክ ጅብ አህያ ሳይ እንደሚያሽካካ እያሽካካችሁበት ችሏችሁ ውጥት ብሎ የሚሄድ ወንድ እንደናንተ ቢሆን እኮ እዛ ጋር ወይ እንቃርጎ አንዱ ሲመታ ወይ እሱን ይዛችሁ እዛ ለመቼም ምንም ብትሆኑ ወይ ዳኒና እሱ ብቻ ቢሆኑ ያው እንደምንም ተቦቃቅሱ። ዳኒ እኮ እናቀሃለን ከዚህ በፊት እንደዚህ አንቆ እኮ መኪና ስር የወረወረ ጀግና ልጅ ነው። ዛሬ አንገቱን የደፋው ምን ያለው እኮ ብዙ ነገር ይሄ ልጅ ነው። ደግሞ አንድ የሚያገናኛቸው እኮ ከሩታ ጋር ልጅ በመሃላቸው ባይኖር እኮ የኔ ሩታም ተረሳለች፣ አብርሃም ሩታ ረስቷታል። የለችም፣ አጠገቡን ላትደርስ ትችላለች። ግን ልጅ የሚባል ነገር እዚህ ጋር አለ። ይሄ ልጅ ደግሞ ነገ አብርሃም ሄዶ በቃ እሷንም እንደጣለ ልጁንም ሊጣለለታ ደግሞ ያለታ የአብርሃም ያለ እያላችሁ ልፈልጉት ነው ልጁ እንጂ ለጤናችሁ አይደለም እንደዚህ የሚያንገበግባችሁ። እኛም እንሄዳለን ምን ጥስዩ ታረ ትላንትና እንደዛ ለምሳቲ የሰውን ቪዲዮ እኮ ቁጭ ብላችሁ ታያላችሁ። የተሰራ ቪዲዮ እያያችሁ ነው እንጂ ዛሬ እንደዚህ አይነት እንጂ እናንተ ቅን ሆናችሁ ጭንቅላታችሁ መልካም ነገር አስቦ አይደለም። አብርሃም ማንሽ ቤቲ ነሽ። ቤቲ ተብዬዋም እኮ ዛሬ ልጅ አይደለሽም፣ ሕፃን አይደለሽም። ከሁሉም ታላቅ አንቺ ነሽ። ቀጥሎ ይሄ ጉሱባ የሆነ የመኪና ማሽከርከሪያ የሚመስል አለ ማብትሉኝ ዳኒ በቃ እድሜ ያጠረ ሰው እኮ እድሜው አይታወቅም። አንቺም ይሄ ስጋሽ ስለጎዘፈ ሕፃን መስለሽ ነው ወይስ ይሄ አርቴ ምናምን ስለምትቀጣጢ ሜካፕሽ ምንሽን ስለምታደርጊ ነው እንጂ የቆረቆሽ አሮጊት ያበቃሽ ነሽ። መቼም ከእነንተና ጋር ቪዲዮ ፊልም ምሰሪ ጀግና ሕፃን ነኝ ልጅ ነኝ ልትይን አትችይም። እና አንቺ የዚህና አሮጊት የበሰበሽ አሮጊት ዛሬ በቤታችን ሰው መጥቶ ሰው ማክበር ምናምን በሰው ቤትሽ እኛ ቤትሽን አናውቀው መሰለሽ እንዴ? ቤት ቢኖርሽ አንቺ እኮ ዱራ ዳሪ ነሽ። አንቺ ዱራ ዳሪ አለቡላ ይባላል በኦሮምኛ። ዱራ ዳሪ ነሽ አንቺ። እኔ ከቤቴ ወጥቼ እንጀራ ሆኖብኝ ነው አረብ ሀገር ራሱ ቤት ምኖረው እንጀራ ሆኖብኝ ማለት ነው። እኔ
ከቤቴ ወጥቼ እናቴ ቤት ራሱ ለማደር እኔ ይከብደኛል። ገባሽ? እንኳን ሰው ቤት ለነገር ለወሬ ሰውን ለማለያይ ሰውን ለመብላት አንቺ በስመ አብ ወልድ መንፈስ ቅዱስ ብለሽ ደግሞ ስታማትቢ እንደ አንድ ክርስቲያን እጅሽ ራሱ እንዲ ለማማተብ ራሱ እንዲ መሆኑ ለዛው እንደዚህ ራሱ አታረግ እንደዚህ ነው የምታረገው። የታባቱ አውቃ ነው እንደዚህ የምታረገው ደግሞ እቺ ጭራቢስ ነውስ። ይሄ የምትለብሽው ታይት ሱሬ የምትለብሽው ቦዲ ምናም ስለምትለብሺ ልጅ ህፃን ስላደረገሽ በቃ የምትቀባቢው ነገር ስላላስታወቀብሽ ስንት አሮጊቶች ልጅ መስለው እኮ አይተናቸዋል። በፊት ማዳት የጨረሳቸው ምን ያሉት እኮ ዛሬ ዩቲዩበር ሆኖ ፊዚካላቸው ተቀይሮ ምን ብሎ እንትን ያሉት። አንቺ ከነሱ አንሰሽ አይደለም። ውለጂ እስኪ ሴት ልጅ ስትወልድ እኮ ክብር አላት። ውለጂና እስኪ ስለ ልጅ ወግ ማረግ ይሄ ዝም ብለሽ አታዶልዲ። በየሰው መንደር በየሆቴሉ እየሮጥሽ እየከተሽ ምን እያልሽ ኧረ በስመ አብ ወልድ መንፈስ ቅዱስ። ይሄንን ሰውነትሽን እያየ ማን ይጠጋሻል? አስተፍሩላህ ቶ ከነ ወደ ለሐሬ ማለት ይጎዳታል። አንቺን ለጭነት አትሆኚ ለጭነት አትሆኚ ለጫኛ አትሆኚ ለአውራጅ አትመቺ። ስለዚህ ምንሽ ይጠቅምና ነው ታዲያ? አንቺ የቱ ጥቅምሽ ነው? ከምንም የለሽም። ዜሮ ላይ ተቀምጠሽ ዛሬ አፍ ስላለሽ ታዋቂ በእነ አብርሃም ታዋቂ ስለሆንሽ። አብርሃም እኮ ከማትታወቂ ጉድጓድ አውጥቶሽ እንድትታወቂ ያረጋሽ። እሱንም እንድትታወቂ ደግሞ እሱንም የተባበረሽ ማን ነበረ? ዳኒ ነበረ። በሱ በኩል አመጣሽ አገናኝሽ ከነሱ ጋር። ለምን ኦዲየንስ እንዲያሽ ያቃላ። እሱ ራሱ የተረሳው ልጅ መጥቶ በእነሱ ታዋቂ ሆነ። ስለዚህ ለሰው ክብር ይኑራችሁ። መጀመሪያ ሰው ልጅ ሲጀመር ሰውን ለማክበር እኮ ራሱን ማክበር አለበት። ሰውን ለመውደድ እኮ ራሱን መውደድ አለበት። እኔ ራሴን ከወደድኩኝ እኔ ራሴን ውድ ማረግ ከሆነ ሰውንም እንደዛ ወዳለሁ። ለምን ያ ሰውም ራሱን ሰው ነው። በቃ ራሱ እኔ ራሴን ደግሞ ካከበርኩኝ ሰውንም አከብራለሁ፣ ሰውም እኔን ያከብረኛል። እኔ ሰውን እያቀለልኩኝ ከሰው ክብር አልፈልግም። እኔ ሰውን እየሰደብኩኝ ሰው እኔን ደግሞ እንዲመርቀኝ አልጠብቅም። ስሩንም አክብረውሻል፣ በጣም አክብረውሻል። በጣም ነው ያከበሩሽ። በጣም ነው አንቺ እንደ በቃ እንደ ንጉስ ዘር ነው ራስሽን ያየሽው እንዴ። እነሱም ሰው ናቸው፣ አንቺም ሰው ነሽ። በገዛ ቤታቸው እኮ ገብተሽ እንደዚህ ደግሞ እቺ ሩታ ተብዬው አምራሱ እኮ እኔ እንደ ሶፋ ላይ ነውር እኮ ነው። ሰዎች ሶፋ ዳጭ እንደ ዱርዬ ነው እንዲህ በቃ የሆነ እንትን የሚለው። እስኪ ቁጭ በይ ሶፋ ላይ። ደግሞ የባል ዘመድ ሲመጣ የባል ዘመድ አይደለም ካለ የልጅሽ አክስቶች አጎቶች ሲመጡ ክብር ይኑርሽ። ለነሱ ስትይ ቤትሽን አክብሪ። እነሱ እኮ በቃ አሁን መጨረሻ ጫፍ ላይ እየደረሽ ነው አልኩሽ እኮ በቃ መጨረሻ ጫፍ ላይ። ዛሬ ይሄ ልጅ በህግ ቢሄድ አንቀባሮ ለምሳሌ በሳምንት ውስጥ 3 ቀን የሚፈቀድለት ከሆነ እንኳን ስራ ሊኖርሽ እንኳን ምንም ይኖርሽ ግድ ያቺ 3ቷን ቀን ለልጁና ለአባትየው ሰዓት መስጠት አለብሽ። ሳምንቱ ሙሉ አይፈቅዱለትም። እሱም በየሳምንቱ 9 ሰዓት መጥቶ በማይሆን ሰዓት መጥቶ እኔ መረበሽ ምናምን ስንት ሰዓት ነው የመጣው? ትላንትና 2 ሰዓት ባልሞላ ሰዓት ውስጥ መጥቶ ልጁን ማየት ምን ችግር አለው? እንኳን አይደለም 2 ሰዓት 6 ሰዓት መጥቶስ ልጁን ቢያይ ምን ችግር አለው? ቅን ከሆንሽ ማለት ነው። መጣ አይደል? በቃ ወንድምየው እንዳለሽ እንኳን መጣ ከአብርሃም ይሄው ልጁ ግን በዚህ ሰዓት አትምጣ። እኔ ልተኛ እችላለሁ፣ ሊደክመኝ ይችላል፣ የልጅ እናት ነኝ። ስለዚህ በዚህ ሰዓት አትምጣ፣ ላንተም ቆንጆ አይደለም በዚህ ሰዓት መሄድ ምናምን ብለሽ መክረሽ መሸኘት ትችያለሽ። እንደ እንትን እየደነሳችሁ ምናምን አንቺ አመልሽ ነው ስደንሺ ምን ስትይ ነው ይሄ ሁሉ ጦስ የመጣብሽ። አንቺ ራስ ጦስ ነሽ፣ ይባስ ጦስ መጣብሽ። ይባስ ብለሽ ደግሞ እነዚህ 2 እብዶች አምጥተሽ ቤትሽ ውስጥ አጉረሽ በእነሱ መንገድ ማናት ታቃታለክ። ቤቲን ከሆንክ አመሏ ለራሷ እዛው ተሸክማ ትዙር።
አብርሃም ምን አገባው ታዲያ? አብርሃም ለሷ አንሷ አይምሰልሽ ወንድ ስለሆነና ሴትን ስለሚያከብር ነው እንጂ አብርሃም በጥፊ ስትመታው ዝም የሚለው ስትሰድበው ዝም የሚለው ለራሱ ክብር ስላለው ነው እንጂ እሷን ያንን አርቲዋን ለነገሩ ይነቀልበታል። ሲይዛት እንዲጠቅልሉ ጸጉር ቢሆን እንዲጠቅለል አድርጎ ይዞ የሚያረጋት አሁን ምን ዳኒ ራሱ እኔ ገብርኤልን አፈርኩ ለሱ ቦታ ልክ እንዲ ያለ እንዲ ቦክስ ምናምን ወንድምየው ዝም ብሎ ነው የሚያየው። በዛን ሰዓት አንዳንድ ባለጌ ቤተሰቦች ቢሆኑ እዛ ይዘው አንጥረውት ከዛ ቤት ዱቄት አድርጎ ያወጡታል። ልታገላ ቤቴ መጥቶ ሰው ደበደቡ ልትይ ነው? ልከሻቸው ነው? ምን ልታረጋቸው ነው? በዛን ሰዓት እስኪ ይዘው ዛሬ ቢጠፈጥፉትና እንትን እየረጋገጡ እንደ ኳስ ከዛ ቤት ቢያወጡት ወይ ዘመዴ ነው የምትይው፣ ወይ ሽማዬ ነው የምትይው፣ ባህሌ ነው የምትይው። ባህልሽም ከሆነ እኮ አሳውቀሽ ባህልሽም ራስ ከሆነ የልጅሽን ቤተሰብ አክብሮ ነው። ገባሽ? የሆነ አንድ ጊዜ ልንገራችሁ ታሪክ። የኛ ዘመድ ሞተ ማለት ነው። እኔ ከሌ አይደለም ሞተና ከዛ ያቺ ሴት ሌላ ሰው አገባች። ስታገባ ምን ማድረግ ጀመረ ያ ሰውዬ ማለት ነው። እኛ የባሏ ወገኖች አይደለና ከኛ ጋር ግንኙነት እንዳይኖራት ፈለገ። ላንቺ ነው ይሄ። ወይ ደግሞ በሷ አይነት ውስጥ ህይወት ያላችሁ ሰዎች በሷ መንገድ ዛሬ እሷ ደጋፊዎች ወይ እሷ ተከታዮች ስለሆናችሁ ማለት ነው። እንደሷ አይነት መንገድ ውስጥ ስላላችሁ ከዛ ከኛ ጋር እንዳትገናኝ። እኛ እዛ ቄስ ስንሄድ ፊቱም ኮስተር ማድረግ እንደ ባል ነው መቼም ያው ግን እኛን ከዛ ቤት እንድንሄድ አይፈልግም። የመኮሳተር ባህሪ ጉዙፍ ማለት ምናምን ያቺ ሴት ደግሞ አትፈልግም። እኛ ባሏ ወገኖች ነን አይደለንም። እሷ ደግሞ እሱ እንደዛ መሆኑን እኛን አለመፈለጉን እሷ ፍላጎት የላትም። ምንም ብንሆን የልጆቿ ቤተሰቦች ነን። የባሏ የሟቹ ቤተሰብ ነን። እኛ የኋላው ካሌለ የለም የፊቱ እንደሚባለው ማለት ነው። አንተ ትቀራለህ እንጂ እነሱ አይቀሩም ማለችው። በቃ ቀይ መስመርን አትለፍ። እኖራለሁ ካልክ እነሱን ወደክ እነሱን አክብረክ እቤቴ ሲመጡ እነሱን አክብረክ መኖር ትችላለህ። እነሱን ማትፈልግ ከሆነ እኔ ደግሞ ከነሱ ውጪ አይሆንም ማለችው። ጀግና ሴት ስለሆነች ማለት ነው። ስለምናስፈልጋት ስለምታውቅ ማለት ነው። ገባችሁ? አንቺም ነገ ሌላ ባል ብታገቢ የአብርሃም ቤተሰቦች ጋር አትረሺ ብልሽ ኖ ማለት ነው ያለብሽ። ለምን ልጅ አለ እዚህ ጋር ልጅሽ የዛ ቤተሰብ አካል ነው። አብርሃም ልጁን የማይፈልግ ቢሆን የሱ ቤተሰቦች ልጁን የማይፈልጉ ቢሆን አንቺ የማይፈልጉ ቢሆን አው በቃ ቢቀሩም ቢመጡም አይጠቅሙኝም። ስለዚህ ልጄን ከያዝኩት ከባሌ ጋራ ማሳደግ አለብኝ ብለሽ ወስነሽ ወይ የአባቱን ቤተሰብ እንዳያቅ እሱም ምን ብለሽ እንደዛ ማሳደግ ትችያለሽ። አሁን ደግሞ ያሁን ልጆች እንደዛም ተሞኝተው የሚያርጉ ልጆች አይደሉም። አሁን ድሮ ባልና ሚስት ተለያይተው ልጅ ይዛ ባል ቤት ገብታ ልታሳድግ ትችላለች። ወይ ባልየው ደግሞ ወይ ከምስቱ ጋር ተለያይቶ ልጅ ይዞ ያችኛው ሚስት አግብቶ መልካም እናት ከሆነች፣ ብዙ ጊዜ እንጀራ እናት መልካም አይደለችም። አልፎ መልካም እናቶች አሉ። እንጀራ እናቶችም በጣም የድሮ እናቶች ምርጥ እናቶች እንጀራ እናቶች አሉ። እንጀራ እናት ናት እንዴ እስከሚባል የሚደርሱ አሉ። ያ ቅን የሆኑ ሰዎች ግን ሆኖም የእንጀራ እናት አንዳንድ ጊዜ እንጀራ አባት ይሻላል ከእንጀራ እናት። እንጀራ እናት እኮ ያልሆነውን በቃ ያልተፈጠረውን ተፈጠረ ብላ ልጆችና አባትና ልጅ እሳትና ጭድ የምታረጋለች። ልክ እንደ ሩታ አይነት ሴት ማለት ነው። አሁን ሩታ ሌላ ልጅ አብርሃም ቢኖረው በቃ ጦርነት ነው የምትፈጥረው። ያልተወለደ ልጅ ራሱ ያንተ ልጅ ነው ብላ ያኔ በጥፊ ስትወለውለው
ካራቴ ራሱ ስላልተማረች ነው እንጂ በካራቴ ራሱ ጥርሱን ታወልቀለት ነበረ። ጥፊ መሆኑ እግዚአብሔር ጥርሶቹን አድኖለታል ማለት ነው። ስለዚህ አሁንም ቢሆን መሰሪው ስራ የምታደርጊው ስራ ለልጅሽ ለወደፊት ልጅሽ አይጠቅመውም። ልጅሽ ጠላት ነው የሚሆንብሽ። ወይኔ ብለሽ ብለሽ የምታለቅሽበት ሰዓት ይመጣል። ልጅሽ ያንገበግብሻል። በሞቀ ብረምጣል ላይ ያንገበግብ ጥዶ ምን ነበር የሚባለው? የሆነ በአማርኛ ጠፋብኝ። በቃ በሞቀ ብረምጣል ላይ ጥዶ ውሃ ጨምሮብሽ ማንገርገብ ያንገረግብሻል። ልክ እንደ እህል ማለት ነው። ያኔ ምን ነው በቀረብኝ ትያለሽ። እናቴ ከምትሆኚ አንቺ በቀረሽብኝ ይልሻል። እሱ ደግሞ በቀረሽብኝ። እንዳንቺ አይነት ብዙዎች አሉ እንደዛ የሚሉ እናቶቻቸው ብዙዎች። ገባችሁ? ለምን? ከስራቸው አንጻር አንቺ እናቴ ነሽ እንዴ? ወይ ይሄ ልጅ ደግሞ እናቱ እንደዚህ የሚላት ምናምን የሚሉ አሉ። አዎ ተበድሎ ስራዋን ሲያዩ ብዙ እንትኑ አንዳንድ እናቶች ራሱ ወልደው እኮ እናቶች አሁን አንቺ ልጅሽን የጠቀምሽ ምናምን እኔ በልጄ እንዳይመጡ አይናችሁን አንሱ ምናምን እያልሽ መሳሪ ቪዲዮ ወንድም ልጅሽን አይጠቅመውም። እንደዚህ ሊያረጉክ ነው። እንደዚህ አሳማኝ ነገር የለሽም። አሳማኝ የሆነ ነገር የለሽም። ስለዚህ ነገ የምታፍሪበትን ነገ ልጅሽ ኡፍ ብሎ የሚጠላሽን ነገር ባታደርጊ። ገባሽ ሄርሜላ? ልጅሽን አሁን ለምሳሌ ለልጆቿ ወንድሞች ሊኖሩታል እዛ ጋ እግዚአብሔር ካለለት እህቶች ሊኖሩታል እዛ ጋ ከልጇ ጋር ማች እያደረገች እሱንም ፍቅር እየሰጠችው። ለምን ባሏን እዚህ ጋር አብርሃምን ስለምትወድ ልጁን ትወዳለች። ገባችሁ? ስለዚህ በዛን ሰዓት ወይ አንቺ እናቴ ከምትሆኝ እሷ እናቴ ብትሆን ያልሽ ቀን አንቺ ኤሌክትሪክ ትይዣለሽ ወይ በገመድ ሲጥራስ ታረጊያለሽ ማለት ነው። ገባሽ? እንደዚህ ከመሆንሽ በፊት እንድትድኚ መንገድሽን ያዢ፣ መንገድሽን አስተካኪ። እንደዚህ ቅብጥብጥብጥ አያርግሽ። ተረጋጊ። ባልሽ በቃ የልጅሽ አባት ነው ባልሽ እላለሁ። የልጅሽ አባት የድሮ ባልሽ፣ እሱን ስታከብሪ ነው ነገ ልጅሽ አንቺን የሚያከብርሽ። አንቺ ዛሬ ይሄ ለሩታ አይገባም፣ ይሄ ለሩታ እንደዚህ አይሆንም የምትሉ ነገ ሌላም ወንድ መተት ስትገባ የአብርሃም እጣ ፋንታ ነው የሚደርስክ። ከዛ የተሻለ ነገር እንዳትጠብቅ። ገባክ? እሱም አንቺም ደግሞ ከአብርሃም የተሻለ ወንድ አገኛለሁ ብለሽ ዛሬ እንዲ ምቲ ከሱ የባሰ የሚጠፈጥፍሽ በርግጫ በቴስታ በከራቴ የሚያነሳሽ የሚጠባብስሽ። ወድቄ ነው የተጋጋጥኩት ወይ ድንገት ወድቄ ኖሮ ለሳምንት ምናምን ትጠፊና ወይ በሜካፕ ምናምን አጥፍተሽ ትመጪና አንዳንድ ሰዎች ደግሞ በሜካፕ የተደበቀ ነገር አይቃሉ ምን ሆነሽ ነው ሩታ ምናምን ሲሉሽ ወይ ድንገት የሆነ ነገር መጥቶኝ ነው እኔ መቼም እንደነባበራለሁ ምናምን ትጋጋጫለሽ። አይምሰልሽ። ግፍ መስራት ቆንጆ አይደለም። እዚሁ መሬት ላይ ነው አጽደሽ ወቅተሽ አሳምረሽ አብጥረሽ ጎተራ ውስጥ ከተሽ ስታበቂ ወደዛው ይዘሽ ትሄጃለሽ ማለት ነው። እዛም ስራሽን ታገኛለሽ። ምን ኃጢአት ሰርተን መሰሪው? ይሄ ራሱ ኃጢአት ነው። ሰው ላይ ተንኮል ማሰብ ራሱ ትልቅ ኃጢአት ነው። ገባሽ? በቃ ሄዷል አይደል? የራስሽን ህይወት ኑሪ። እኔ የራሴ ህይወት ሊኖረኝ ይችላል፣ አንተም ህይወት እንዳለ እኔም ህይወት ይኖረኛል። ታዲያ ለአብርሃም ምን አስነገርሽ? እሱ ነግሮሽ እኮ አይደለም ህይወት የጀመረው። አሳይሽ፣ በተግባር አሳይሽ። አንቺም በተግባር አሳዩ። ምን አገባው? እሱ እኮ ነግሮሻል። ከፈለግሽ ሰው ጋር ሁኚ፣ እኔ አያገባኝም። እኔ ልጄን ለማየት ነው እንጂ መጣው አንቺን ለማየት አይደለም መጣው። ግን ስመጣ ልጄን አይቼ በክብር እንድወጣ ግርግር አትፍጠሪ፣ ጸብ አትፍጠሪ፣ ወከባ አትፍጠሪ። ይሄ የቅናት መንፈስ እንደዚህ በቃ ቅጥል ህርር አያድርግሽ። ቅጥል ህርር አያድርግሽ። ካላስ ምን አንገበገበሽ? ሰርተሽ እኔ ደጋግሜ ይሄን ቃል ተናግሬ ያለሁኝ ሰርተሽ መብለጥ ነው እንጂ ከሰው በታች ለመሆን አትሯሯጪ። ሰርተሽ ለመለወጥ መንገዱን አሳይቶሻል፣ ጠርጎልሻል።
በቃ ከሰው ጋር አስተዋውቆሻል። ዩቲዩብሽን እየሰራሽ ከዩቲዩብ ውጪ ሌላ ስራም ከምትሰሪ ከሆነ የፈለግሽውን ስራ በቃ እየሰራሽ የበለጠ መተኮስ ነው እንጂ ያለብሽ አንቺ ነገም ስለ አብርሃም አብርሃም በዚህ ሮጠ፣ አብርሃም በዚህ ገባ፣ አብርሃም እንደዚህ ሊያረግ ነው፣ አብርሃም እንደዚህ ሊሆን ነው እያልሽ 2 ዓመት ልትቀጥይ ነው። የልጅሽንም ልደት ክርስትናውን አልበላንም፣ ልደቱንም ታዲያ ልታከብሪ ነው እንዴ? ስለ አብርሃም እያወራሽ የራስሽን ህይወት ኑሪ። በቃ አዲስ ነገር አምጡ፣ አዲስ ነገር ስሩ። ሁል ጊዜ ጭቅጭቅ፣ ልጅ ለማየት ሲመጣ ጭቅጭቅ፣ ቪዲዮ ሲሰራ ጭቅጭቅ። አረ እውነት አሰልቺዎች። እኔ የኢትዮጵያ ዩቲዩበሮችማ አሰልቺዎች። ስራ የላችሁማ። ስራ እኮ የላችሁም። ምን አለባችሁ እናንተ? በፈለጋችሁበት ትተኛላችሁ፣ በፈለጋችሁበት ትበላላችሁ፣ በፈለጋችሁበት ቦታ ትሄዳላችሁ። ምን አለባችሁ በሀገራችሁ ላይ ተቀምጣችሁ? እኛ የማዳም ቤት እየጠበሰን ናፍቆት እየጠበሰን የልጆቻችን ናፍቆት እያቃጠለን የባሎቻችን ናፍቆት እያቃጠለን እናንተ ምን አለባችሁ? ብፈልጉ እርጎም ብፈልጉ ምኑን በቃ የምትሆኑትን እኮ አሳጣችሁ። የምትሆኑትን ወይኔ እውነት እግዚአብሔርን አንዳንድ ጊዜ ምን አለ መሰላችሁ፣ ከሰው በታች ማታርገኝ ከሰው በላይ ማታርገኝ ብሎ ጸሎት ማድረግ ትልቅ ነገር ነው። ከሰው በታች ከሆናችሁ ጌታን ታማርራላችሁ። ከሰው በላይ ከሆናችሁ የፈጠራችሁ ፈጣሪም ትረሳላችሁ። ሰውም ሰው አይመስላችሁም። ካለ እናንተ የሚበላ የለ፣ ከእናንተ በላይ የሚለብስ የለ፣ ከእናንተ በላይ የሚያምር የለ። እንደዛ እኮ ነው የሚመስላችሁ። እንደዛ ነው የሚመስላችሁ እውነት። ስለዚህ እስኪ ጸሎት ስታደርጉ ከሰውም በላይ አታርገኝ፣ ከሰው በታችም አታርገኝ፣ መካከለኛ ሰው አርገኝ። ከሰው በላይ ካረከኝ አንተ እረሳለሁ፣ ከሰው በታች ደግሞ ካረከኝ አንተን ሰድባለሁ ብላችሁ ጸሎት አድርጉ። እግዚአብሔር ትዕግስተኛ ነው፣ ሰውን ይታገሳል። ግን አንድ ቀን ሲሰለቸው ያሹን ነገር በሙሉ ቡክን ያደርግብሻል። ያለታ መግቢያ መውጫ ታጡና የኢትዮጵያ ሕዝቦች እናንተ ናችሁ የኔ አይን መውጫ መግቢያ እባካችሁን ብለሽ ትሰጃለሽ። ነግሬሻለሁኝ። ተጠንቀቂ። ታይ መንገድሽን እያየሽ ሂጂ። ታይ ነግሬሻለሁኝ። ከዚህም በፊትም ብዬሻለሁኝ። እግዚአብሔርን በዚህ ልክ መፈታተን ልክ በሱ ኃይል ገብተሽ እኮ እኔ የማደርገውን ነገር ታውቃለህ፣ እኔ ምን የማደርገውን ነገር ታውቃለህ ምናምን እያልሽ ትፎክሪያለሽ አይደል እንዴ? አንቺ እግዚአብሔር አይደለሽም። የፈለገውን ነገር ማድረግ የሚችለው እግዚአብሔር ነው። የፈለገውን ነገር መስራት የሚችለው እግዚአብሔር ፈጣሪያችን ነው። አንቺ ፈጣሪ አይደለሽም፣ እግዚአብሔር አይደለሽም፣ ማንም አይደለሽም። እግዚአብሔር የሰራሽ ስራ እጅ ስራው ነሽ። ተረጋጊ ብዬሻለሁ። አንቺ ያው ነሽ። ያው ወይ ደግሞ እኮ ይሄ የምታገኙትንም ገንዘብ ተወዳችሁ እኮ ሰው እንዲያላችሁ እንድትወደዱ ያረጋችሁ እኮ እግዚአብሔር ነው እንጂ እኮ እግዚአብሔር ባይጎበኛችሁ ባዶ ናችሁ። ወየውልሽ ማለት እንደናንተ አይነቶቹን ነው። ተረጋጉ። ብትረጋጉ የሰጣችሁን እግዚአብሔርን እያመሰገናችሁ አብርሃምን ያናደዳችሁ ወይ ቤተሰቦቹን ያናደድሽ ምናምን እየመሰለሽ እንደዚህ የሚያደርግሽ ነገ አንቺ ካንቺ ጋር ቁጭ ብሎ የሚያለቅስ ሰው የለም ብዬሻለሁ። አብርሃም ማልናት ቤቲም ትሄዳለች፣ ዳኒም ይሄዳል፣ ሌሎቹም ይሄደዋል አይደል? ልክ ያኔ አንቺ በርሽን ዘግተሽ አብርሃምን ዛሬ ካጠገብሽ አባረው ልጁን እንዳያይ አድርገው ምን ብለውት እርግፍ አድርጎ ቢተውሽ ልጁንም ላይ ባይመጣ ያለታ ደግሞ የአባት አለ ልትይ ነው። የአባት አለ። የት ነው ያለው? ኧረ ናና ልጅህን አባ የት ነው ያለው ሲልሽ ዳኒ ልታሳዩ ነው አባትህ ይሄ ነው ብለሽ ያርጋል እኮ ገባሽ? ማያድግ መስሎሽ ነው? እንደዚሁ ህፃን እንደሆነ የሚቀር መስሎሽ ነው? ያርጋል። ያለታ ግን ምንድነው የምታደርጊው? መግቢያው መውጫ ይጠፋብሻል። ተረጋጊ። ያለታ ለልጅሽ መልስ መመለስ ያቅትሻል። ያለታ ግን
ወየውልሽ ነግሬሻለሁኝ እኔ እኛ ዛሬ ምን መክርሽ ዛሬ እንደኔ ጩኸት ቢሆን ኖሮ አንቺ ከአብርሃም ጋር ይኔ አንድ ላይ ሆነሽ ነበረ። ታይ ታይ ይሄ ልጅ አትክፊው፣ ታይ ይሄ ልጅ እንደዚህ አታርጊው እንደምልሽ ዛሬም ደግሞ ታይ። ማንም አንቺ ትልቅ ልጅ ነሽ፣ አዋቂ ነሽ። ህፃን ልጅ አለሽ የ5 ዓመት የ6 ዓመት የ5 ዓመት የ6 ዓመት ልጆች ራሱ እኮ ዛሬ ያውቃሉ፣ ሁሉን ነገር ያውቃሉ። እረፉ ከተባሉ እኮ ለምን ተባልኩኝ ይሄ ነገር ይላሉ። እና ታዲያ አንቺን በየትኛው መስመር ላይ እናስቀምጥሽ? እና እንደ ልጅሽ ጡንጦ የሚጠባ ጡት የሚጠባ እሱ ነው ምንም አያውቀው። እዚህ ጋር ቢተኛና ቢወርቅ ከዚህ ጋር ከወደቀ ይጉዳ አይጉዳ የማያውቀው እሱ ነው። አንቺ ግን ሁሉን ነገር ለይተሽ የምታውቂ አንድ ሴት ነሽ፣ አንድ እናት የሆንሽ ሴት ነሽ። ስለዚህ እድሜ ደርሷል ብለሻል እንዴ በአጥር ዘለሽ የወጣሽው? አባትሽ በር ቢቆልፍብሽ እኮ አንቺ በአጥር ዘለሽ የወጣሽ ጀግና ሴት ነሽ። ስለዚህ ታዲያ ዛሬ ምን አቁኖጠነጠሽ እንደዚህ? ሰላም ፍጠሪ። ሰላም አልፈጥርም ካልሽም በግድ ሰላም መፍጠር እንዳለብሽ ጠንቅቀሽ ታውቂያለሽ። ወደሽ ሳይሆን በግድሽ ልጁን እንዳይ መንግስት ያስገድድሻል። ዛሬ ለነሱ እኔ ልጁን እንዳያ ያላደረኩም በፈለገበት ሰዓት መጥቶ እኔ እንዲረብሸኝ አልፈልግም። የራሴ ህይወት አለኝ፣ እኔም እሱ ህይወት እንዳለው እኔም ህይወት አለኝ ምናምን። ይሄ ማስታወስ አያስፈልገውም። ህይወት እንዳለው አይደለም ቤተሰቦቹ እኛ ራሱ አወቅን እኮ። የራስሽን ህይወት ደግሞ ጀምር። እኛ ምን አገባን ታዲያ? እና አብርሃም ቤተሰቦች ምን አገባቸው? ምን ወንድሙ ያገባሽ ለሌላ ሰው አይድሩሽ? ምን አገባቸው? ጀምሪ ከፈለሽ የዛሬ 9 ወር ልጅ መውለድ ትችያለሽ። መፍትሽ ነው እሱ። ማን ከለከለሽ? አንድ ላይ ይዘሻቸው ታሳድጊያቸዋለሽ ሁለቱንም ልጆች። ስሩንም በጊዜ መጀመር አለብሽ። አብርሃም ከዛችኛው ሳይወልድ ቶሎ ብለሽ አንቺ ዱብ አድርጊ። አየህ አንተ ወዳና ወዲህ ስትሯሯጥ እኔ ስሩንም ሁለተኛ ልጅ ወለድኩኝ። አየህ መሯሯጥክ ምንም አልጠቀመህም። እኔ ስሩንም ዋግ እንትን ላይ ዋልኩኝ፣ ቁም ነገር ላይ ዋልኩኝ ትያለሽ እንጂ ዝም ብለሽ ነጋ ጠባት እኔ የራሴ ህይወት ነው ምናምን። እና ለምን ጀመርሽ? እንዴት እንድልሽ ፈልገሽ ነው እንዴ? አላላ እንደዛ እንድልሽ ፈልገሽ ከሆነ ተሳስተሻል። አብርሃም አይፈልግሽም። አብርሃም በቃ ጥሎሽ ሄዷል። ካንቺ ጉያ ወጥቷል። ካንቺ መስመር ውስጥ ወጥቷል። ስለዚህ መስመርሽ ውስጥ እንዲመለስ ራሱ እኮ አልተጠቀምሽም። ወደ አንቺ ህይወት እንዲመለስ ራሱ እኮ አንቺ የተጠቀምሽው ተንኮሉን፣ ስድቡን ምናምኑን ካንቺ በላይ ሰው እንዳሌለ ምናምን አንቺ ጥለዋለሁ አነሳዋለሁ እንዳልሽው አልሆነም ነገሩ። ገባሽ? ስትፈልጊ ሂድ ከዚህ ስትፈልጊ ና ወደዚህ እያልሽ እንደዛ አስበሽ ከሆነ ተሳስተሻል። ምን ስለሆነ እንደዛ የሚመራልሽ መስሎ በምን ጭንቅላትሽ እንዳሰብሽ ምን ወጣኝ ብሎ በዛ መስመር ይሄድልኛል ብለሽ እንዳሰብሽ አንቺ ወቂ። ሞኝነትሽ ነው እዚህ ጋር የሚያሳየው፣ ጂልነትሽን ነው እዚህ ጋር የሚያሳየው። የሆነ ትንሽነትሽን አልፎ ትንሽነትሽን ከሰው አሁን እኮ አንቺ ከሰው በታች ራስሽን አስበሻል። አሁን ከሰው በላይ እንደሆንሽ ነው ራስሽን መገምቻለሽ። ኖ አንቺ ከሰው በታች እንደሆንሽ ነው ራስሽን ገምተሽ ለሰው እያሳየሽን ያለሽ። ለኛ ለምናያችሁ ለምንመለከታችሁ እንደዛ ነው የሚታየኝ። ከአብርሃም ደግሞ አብርሃም ካንቺ ህይወት መውጣቱ አንቺን የሆነ ነገር እንዳጎደለብሽ ግልጽ ነው። ጎሎብሻል። ምን እንደጎደለሽ አላቅ። ባልነቱ ጎሎሽ ከሆነ ሞልቷል። ወንድ ምንድነው ምናምን ብላችኋል። አምጪ አስገቢ። ሞልቶ ከሆነ ወንድ ስለሆነ ሁሉም ሱሪ ያሰረ በሙሉ ሱሪ ያደረገ በሙሉ ቀሚስ ያደረገች በሙሉ ሴት ናት ብላችሁ የምትገምቱ ከሆነ እናንተም ከኛው ጋር ተሰልፋችሁ ሴቱ ተብላችሁ ትቆጠራላችሁ ማለት ነው። አብሶ እንደ ቤቲ አይነቷ ረህጥ ራሷን መቆጣጠር ማትችል የሆነች ረህጣም ሴት አሁን እሷም ከኛ ጋር ተቆጥራ ሴት ትባላለች። አንድ ሴት ማለት ቤቷ ውስጥ የምትኖር ቤቷን አሳምራ ቤቷን ይዛ የምትኖር ሴት ናት ሴት የምትባለው። ሴት ማለት
ሁሉን ነገር ችላ እቤቷ የምትቀመጥ ብትበደል ራሱ ሩታ ራሱ ብትሆኚ ማለት ነው ብትበደይ ራሱ በደልሽ ዋጥ አድርገሽ ችለሽ ነገ ትልቅ ደረጃ ላይ ለመድረስ መሮጥ ነው እንጂ ዝም ብለሽ እንደ መንጋ ዝም ብለሽ አፉን ከከፈተ ሰው ጋር አፍሽን እየከፈትሽ ከእንደዚህ አይነት መሳይ ሰዎች ጋር እየዋልሽ አንቺ መቼም ሰው አትሆኚ። መቼም እኔ ከዚህም በፊትም ተናግሬያለሁ። ቤተሰቦቿ መልካም፣ እህቶቿ መልካም፣ እናቷ እንደዛ። እሷ ከማን ጋር ውላ ነው አልኩ። ለካ እሷ ከነ ቤቲ ጋር እየዋለች ነው። ያኔ ከቡታጅራ መጣች። የነ ቤቲ ምን ነበር የምትሰሪው? እነሱ ቤት እየተመርሽ ነው መቼም። እነሱ ቤት ይመስለኛል የተቀመሹ ነውስ ጎረቤታችሁ ያንቺ አክስት ነው አጎት ነው ምናምን የተባለ እነ ቤት ጎረቤት ነበር የሚቀመጠው። ከዛ የሷን ስታይል እያየሽ እሷ ዘመር ነን ብላችኋል። የሷን ስታይል እያየሽ ነው ያደግሽው እንጂ መቼም እኔ ዛሬም ነገም ማልፍቀው ማልቀይረው ቤተሰቦች አሉሽ። ጀግና ጀግና ቤተሰቦች፣ ኩሩ የሆኑ ቤተሰቦች፣ ራሳቸውን አክብረው ሰውን አክብረው የሚኖሩ። አንቺ ታዲያ ከየትኛው መንደር እንተካሽ እንጨምርሽ? ከየትኛው ሰልፍ እናሰልፍሽ? ከነነ ይሁን ቤቲን አገኘናቸው። እነ ቤቲን እነ ሮባ እነሱን እነ ዳኒ ይሄ ጉስባ የሆነ ያኔ እሱም እንዲህ ያለ ነው። መቼም አልተለወጠም፣ ብዙ እኮ አልተለወጠም። አብርሃም እኮ በደቂቃ ነው የተለወጠው። በ2 ዓመት ውስጥ ነው አብርሃም ተለውጦ ፊዚካሉ፣ እርገቱ፣ ኑሮ፣ ህይወቱ ምኑ የተቀየረው በ2 ዓመት ውስጥ ነው። እኔ ነኝ ህይወቱን የቀየርኩት እንዳት ጌታን ህይወቱን የቀየረለት። ያም የሆነው በምክንያት ነው። ቅን ስለሆነ መልካም ሰው ስለሆነ ለሰው ተንኮል ስለማያስብ። እነዚህ ለሰው ጉርጓድ ለራሳችሁ ጉርጓድ ስቆፍሩ ራሳችሁ ነው የምትገቡበት። አያችሁ፣ የራሳችሁን ጉርጓድ ለሰው የምትቆፍሩትን ጉርጓድ አታርቁት ወይ ራሳችሁ ትገቡበት ይሆናል ይላል እግዚአብሔር ቃል። ገባችሁ? ስለዚህ እናንተ ከሱ በታች ሆናችሁ የቀራችሁት አብርሃም ያለውን ነገር እናንተ የላችሁ። አብርሃም ዛሬ ለቤተሰቦቹ እንኳን ለቤተሰቦቹ ለሀገሩ ልጆች የተረፈ ጀግና ወንድ ልጅ ነው። ጀግና። እነዚህ አንዳንድ ውሾች አሉ ከኋላ ሆኖ የሚነክሱት ከኋላ የሚቦጭቁት፣ እነሱን ራሱ ዛሬ እንድናቃቸው ሰው እንዲሆኑ ራሳቸው እንዲለውጡ ቤተሰቦቻቸው ማን ብዬ ልጥራላችሁ? ቡታጅራ ላይ እያሉ በቃ እንደ ቲማቸው ራሱ እንዴት ደስ እንደሚል ዛሬ እነዚህ አይነት ኩቱራዎች መጡና ቲማቸው ራሱ ተበታተነ። ሁሉም በቃ የራሱን እንትን ብሎ ሄደ እንጂ አንድ ላይ ሲሰሩ አንድ ላይ ሲበሉ ሲጠጡ ፕራንክ ሲደራረጉ እኛ በዛ ነው የምናውቃቸው። ከዛ አንዳንድ ዝንቦች መጡና በቃ ዝንብ ሆነው ቀሩ። አብርሃም ግን ዝንብ አልሆነም። ሌሎቻችሁ ብትሆኑም እሱ አልሆነም። በቃ እሱ ማር ሆኖ ቀጥሏል። ንብ ማር ሳይሆን ንብ ነው የሆነው። ከዛ ሌሎቹ ደግሞ እሱም ንብ ነው ማሩን እየበሉ ከሱ ጋር እየቀጠሉ ነው። ስለዚህ ታዲያ እናንተ ምን አቃጠላችሁ? ምን አንገበገባችሁ? እንደሱ ለመሆን ቅን ሁኑ። ቅን አስቡ። ጌታ ሆይ ቅን እንደሆን እንደው ይሄን ጸባይን አስተካክልልኝ፣ ይሄንን መጥፎ ባህሪን አስተካክልልኝ እያላችሁ ተንበርክካችሁ ለምኑት ጌታ። እሺ እንጂ ዝም ብላችሁ አትንጦስጦዙ ሰው ቤት ውስጥ። እግዚአብሔር ልቦና ይስጣችሁ። ቡዜን እንደመረቀችው እኔም በመጨረሻ ልመርቃችሁ። ልቦና ይስጥሽ፣ መድኃኒዓለም ወደ ልብሽ ይመልስሽ ብላሻለች። እኔም ልመርቃችሁ፣ ታናሻችሁም ብሆን ልመርቃችሁ። እግዚአብሔር ልቦና ይስጣችሁ። ለነ አብርሃም ሳይሆን ለነ ቤቲ ማለት ነው። ለነ ቤቲ እግዚአብሔር ልቦና ይስጣችሁ፣ ከልባችሁ ያድርጋችሁ። አሜን በሉ እና ስለዚህ ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ እላችኋለሁኝ። ውድ ሀገሬ ልጆች ኢትዮጵያ ሀገራችንን ይባርክልን። ወዳችሁ ፈቅዳችሁ አንድ ሰው ሚው 2 ሰው ሆናችሁ ፈቅዳችሁ የምታዩኝ አክብሮቴ ከልብ ነው። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ውድ የሀገሬ ልጆች እኛንም ለሀገራችን ያብቃን። እንደኔ በስደት ያላችሁ ስደት በቅቷችኋል። አገራችሁ እግዚአብሔር ይመልሳችሁ። እንደኔ በቃ አገራችሁ የናፈቃችሁ የሀገራችሁ ሽታ የናፈቃችሁ ወደ ሀገራችሁ ጌታ በሰላም
ይመልሳችሁ፣ እኔንም ይመልሰኝ። አሚን በሉ። እኔም አሚን ብያለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ መሀሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገራችንን ሰላም ለኢትዮጵያ፣ ሰላም ለሀገራችን። ሰላም ሁኑልኝ። እወዳችኋለሁኝ። ሰላም ለሀገሬ።